ቤት ውስጥ ልትሞት አትችልም። የሆነማ የተደበቀ ነገር አለ። አሁን ላይ ሁሉም ነገር አልፏል። መቆጨት ከንቱ ድካም። ገነት ያኑርልን። በቃ ወይዘሮ ሞርሲና ቁስልሽ ቀሰቀስኩ። አንቺ ሴትዮ መጣሽ ደግሞ ምን አድርጊ ነው የምትይኝ? እኔ ለራሴ ስንት ጭንቀት ያለብኝ ሰው ነኝ። ታዲያ እኔ ምን ላድርግሽ? ራስሽ አይደለሽ እንዴ ጮፍሽ? ተርዚና ማለት ወይዘሮ ሞርሲና አይ እንደ መንፈስ ፊት ለፊት ግትርስ የሚላቸውብሽ ፈለግሽ ወይ? ሲጀመር እዚህ ደረጃ ላይ ብቻሽ ምን ትሰሪያለሽ? ወይኔ ለትንሽ ጊዜ ቢሆን ተገላግየሽ ነበር እኮ ደግሞ መጣሽ። ምን ነው ተሽሎ በመምጣት ደስ አላለሽም እንዴ? በጣም እንጂ። ወይዘሮ ዛህራ የሁሉም እናት ነች። በነገራችን ላይ እና ወይዘሮ ዛህራ ዛሬ አለ። በጣም ደስ ይላል። እናት ዛህራ እኮ ለሁላችንም መልካም ሰው ናት። ልክ ብለሃል። አዎ እና ድፍረት አይሆንብኝና ዛሬ አመጣጤ ያንተን ፍቃድ ጠይቄ ወይዘሮ ዛህራን ለጋብቻ እንድትፈቅድልኝ ነበር አመጣጤ። ምን? ቤተ መንግስት ያመጣሽ ይመስልሽ እንዴ? እንኳን ደህና መጣሽ የምትይኝ። በመጀመሪያ የተወው ጊዜያችን ላስከፋሽ አልፈለኩም ነበር። እንዳየሁሽ ከሆነ ግን ቅርብ ሰኝተሽ። ቆይ ግን አንቺ ማነሽ? ራሴን ላስተዋውቅሽ። የአቶ ሜሊክ ሰው ካታሊና ይባላል። ሜሊክ? አሁን ምን ነው ሞቱ ገና ቀናቶችን ሳያስቆጥሩ ረሳሽው እንዴ? ሞት? መንፈስሽ እንደ ሁሉ ቦታ የምትኖሪው? አዎ መንፈስ አቶ አምናን ቤት በቅርቡ አዳዲስ ሙሽሮች ብቅ ብቅ ይሉ ነው ማለት ነው። እነኛ አዲስ ሙሽሮች እነማን ናቸው? እኛ እንግዲህ ያው የክብር እንግዶች አድርገን እንቀበላቸዋለን። ሙሽርነታቸው ደስ እንደሚል ተስፋ እናደርጋለን። ሜርሲ ግን ታይ ታይ እያልን እንገኛለን። ሜርሲ እንግዲህ እነኚህ አቶ የሚባሉ ሴቶች እንዴት ነው ማግባት የሚችሉት እያለች እንግዲህ ሙድ እየያዘች ነበረ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትረፍረፍ በልልኝ እያልኩኝ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናይበት ድራማ ነው ማለት ነው። እና እንግዲህ ያው ፍቅር እድሜ አይገድበውም ምን እንደዛ ነው የሚባለው። እና እንግዲህ በዛሬ ዕለት አቶ ጎሽም እና ዛህራን አጨቻታለሁ ለትዳር እንድትሆነኝ እፈልጋለሁ በማለት አቶ አምናን ፍቃድ እየጠየቀ ይገኛል ማለት ነው። አቶ አምናን ነገሩ ቢያስደነግጠውም ነገር ግን እሷ ከወደደች ከአንተ ፈቃደኛ ትሆንክ በደስታ ድል ባለ ሰርግ ደግሼ እሰጥሃለሁ፣ እድራችኋለሁ፣ ሁለታችሁም ደግሞ እዚህ እኔ ጋር ትሰራላችሁ እያለው ይገኛል ማለት ነውና ነገር ግን ወደ ቤት በመግባት በቅርብ እዚህ ቤት ደስ የሚል ሰርግ አለ እያላቸው ነበርና ሁላቸውም እንግዲህ ማርያም በጣም ደስ ብሏል። በቃ እኔ ሊያገባኝ ነው ብላ ፊቷ እንግዲህ ብርት ብሏል ማለት ነው። በሌንም ፈገግታ ይታይባታል። ማን ሊያገባ ይሆን በማለት እንግዲህ ተናገር ማን ነው ሲባል እንግዲህ ድንጋጤ የሚታይባቸዋል። ወይዘሮ ሴማን በቃ ማርያም ሊያገባ ነው ልጅ በማለት በጣም ደስ ብሏታል ማለት ነው። እንግዲህ ማነች ሙሽራዎቹ እነማን ናቸው የሚለው አልተነገራቸው እንዴ? አምናን ልባችን አንጠለጠልከው እኮ ንገረን እንጂ ነበር እንግዲህ እየተባለው እና የሙሽሮችን ስም የሚወስድ ነገር በቅርቡ እናት ዛህራ እናታችን የምንወዳት የምናከብራት በቅርቡ ትሞሸራለች ነበር ያላቸውና እንግዲህ ሌሎቹ በጣም ደስ ቢላቸው ሜርሲ ግን እየሳቀች በጣም ክትክት ብላ ሙድ እየያዘች እና በቅርቡ ሙሽራ የሆነ አበባይ ልንለው እያለች ነበርና እና ዛህራ እንዴት ነው ግን እቺ አንድ ፍሬ ልጅ ትዳር አይከብዳትም? እንዴት ነው ነገሩ? ማለት በጣም ትንሽ ልጅ ናት ብዬ እኮ ነው፣ ለአቅመ አዳም አልደረሰችም። እንዴት ነው ነገሩ እያለች ሙድ እየያዘች ነበርና አዎ አክስቴ
አልሷ ባይግባሽ ለሱ እናት ዛህራ በጣም ጠንካራ ሴት ናት። እኛኔ ሁሉ ሰው ራሱ ቀጥ አርግታ እያኖረችን ያለችው እሷ ናት። ስለዚህ እናት ዛህራ በጣም ጥሩና መልካም ሰው ናት። ይሄ ሰውም ደግሞ ከድሮ ጀምሮ አብረው የሚሰሩ የሚያውቃትና የሚወዳት የሚያከብራት ሰው ነው። ስለዚህ እሷ ፈቃደኛ ከሆነች ጠይቂያት፣ ሰርግ እንደግሳለን በቅርቡ ተዘጋጁ ቢልም እንግዲህ የሙሽራው ስም ይነገረን ነበር የተባለው። እንዴ ሙሽራውም ይምጣና ልጃችሁን ለልጃችን ወይም ደግሞ ልጃችሁን ስጡኝ ማለት አለበታ እያለች ነበረ ሜርሲ ማለት ነው። እንዴት ነው አቶ ዛህራ አቶ ዛህራ ባልመጣላቸው እያለች ነበረ። እንግዲህ በጣም ትልቅ ከመሆናቸው አንጻር አቶ ለማለት ሙድ እየያዘች ነበርና ነገር ግን ሙሽራውን ነገር አትናገርም ወይ ቢባልም ሙሽራው ግግር የለም ከጎሽም ጋር አውርተን ጨርሰናል። ጎሽም ነው እንዴ በማለት እንግዲህ የሚያውቁት እየሳቁ ነበረ። ጎሽም ደግሞ ማን ነው ያለችው እንግዲህ ያምናል ሀያት ማለት ነውና ጎሽ ማለት የዚህ ግቢ አታክልተኛ ነው። እንግዲህ በቃ መጣ አያት አጫት ማለት ነው። ጉድ እኮ ነው እያለች ሙድ እያያዘች ነበር ሜርሲና ወይዘሮ ሴማ ግን እና ታዲያ አንቺ ወጣቷ ባላተሽ ቆመሽ ከቀረሽ እና ዛህራ ላታገባ ነው እንዴ? ደግሞ ልጅ ናት ከአንቺ የተሻለች ናት እያለቻት ነበር። አንቺ ሴትዮ ደግሞ ይዘሽኛል እያለቻት ነበር። ወይዘሮ ሙርዚና መታለች። ወይዘሮ ሙርዚና እና ሜርሲ እንግዲህ ተገፋፍተዋል ማለት ነው። ሜርሲ በየሄደችበት ተንኮል በቃ በደረሰችበት ቦታ ተንኮል ነው ስራውና እንግዲህ ከወይዘሮ ሙርዚና ጋር ቁጭ ብለው እሺ ሜርሲ እኔና አንቺ አሁን ብቻ ነን አብረን መነጋገር እንችላለን አይደለ ነበር ያለቻት። ምንድነው ደግሞ የምነጋገረው? እሺ የኔ ውድ እህት ሙርዚና ማለቴ የኔ ውድ አክስት ሙርዚና ታላቂ የማከብርሽ እንዳታንቀኛለች እብደቱ አለቀቃትም ብላ እኮ ነው። ያው በጣም እርግጠኛ ነሽ አይደለ ድነሽ ነው የለቀቁሽ የምትላትም አዎ በጣም ድኛለሁ አታስቢ አምናንዬም በደንብ አርግቶ ተንከባክቦኛል ነበር ያለቻት። እና ስለምንድን ነው የምናወራው? ብዙ የምናወራው ነገር አለ እኮ እኔና አንቺ በፊት ያቆምነውን አሁን መቀጠል እንችላለን። አሁን በጣም ሰላም ነው። እኔና አንቺ ብዙ ያልጨረሰው ነገር አለ እያለቻት ነበር። ሜርሲሻ በጣም ደንግጣለች። እንግዲህ ክው እያለች ነበረ ወደ ፎቅ ስወጣ ወይዘሮ ሴማን ታገኛቸዋለች ማለት ነው። ወይዘሮ ሴማንም ስታገኝ እንግዲህ ስታይ እርሶ ደግሞ ምን ይሰራሉ እዚህ? በሄድኩበት ሰው ደግሞ ሰው አይጠፋ በሄድኩበት መንገድ ሁሉ እኮ ነው። የኔ መንገድ ይጥማቸዋል መሰለኝ እንደ አቶ ሴማ እያለቻት ነበር። አንቺ ልጅ ብንከባበር ይሻለናል መሰለኝ። እንዴት ነው የምትነጋገሪው ነበር ያለቻት። አይ ዝም ብዬ ነው። ለመሆኑ ግን ወይዘሮ ሙርዚና በምን ምክንያት ነው እንደዚህ ልትሆን የቻለችው? ትላትን በጣም ደነገጠች። ምን አውቃለሁ መጀመሪያ አሳከካት። እኔ እንደውም ሲያሳክካት ስለማትታጠበው ቆሻሻው ነው ብዬ ነበረ። ነገር ግን በቃ አሳከካት። ከዛን ለቀቀች፣ ጭንቅላቷ ለቀቀ። እኔም ሀሳቤ እንደዛ መሆን ነበር እንድትሆን ነበር የፈለኩት ስትል ማለት ስትላት በጣም ደንገጣ። እንኳንም አልሰማሽኝ የጆሮሻ ለመስማቱ አሁን ጠቀመኝ። ስለዚህ ይሄን ነገር በራሴ መንገድ ምደርስበት ይሆናል። ወይዘሮ ሙርዚናማ ዝም ብላ በጤናዋ እንደዚህ አልሆነችም ነበር ያለቻትና ምን ነው የእሷ ጥጓ ካልደረሰኛልሽ እያለቻት ነበር። አወቅቷ ፈለግሽው እንዴ አንቺ ማከክ ሞከርሽ እንዴ? ማከክ ፈለግሽ እንዴ? ማከክ ከፈለግሽ አንቺንም እንድታኪን ማድረግሽ። አንቺ አሮጊት እየተፈታተንሽኝ ነው። አንቱ አሮጊት እየተፈታተኑኝ ነው ትዕግስቴን። አንድ ያጣላል ሁለት ያፋቅራል የሚባለው አንቺን ሁለተኛ ደግሜሽ እንድንፋቀር እንዳላደርግሽ አቶ ሴማ አርፈ ብትቀመጥ ይሻላል እያለች ብቻዋን እያርጎመጎመች ነበርና ወይዘሮ ሴማም እንግዲህ በይ አንቺ ልጅ ፊት ካየሽ እኮ አትቻይም። ከዚህ በላይ ከአንቺ ጋር መሳፈጥ ጥሩ አይሆንም ነበር ያለቻትና እንግዲህ ወደ ወይዘሮ ሴማ ልትዞር ነው። ይሄ እንደው በቃ ቻሩቢትም ይዛኛለች። አሁን ደግሞ ያቺ ወፍራም ጥንጨል እንኳን ከዚህ ግቢ ሄዳለች። አሁን ብቻዬን ነኝ። ምኑን ከምን ነው የማደርገው? እንደው በቃችን ተገላገልኳት ስል ደግሞ ድና መጣችብኝ እያለች ነው። አሁን ተንኮል እያሰበች ነው ማለት ነው ወይዘሮ ሜርሲሻና እንግዲህ እንደዚሁ ብሌን ጋር በመሄድ ብሌን አንቺ እዚህ ቤት በጣም እየተጎዳሽ እንደሆነ አውቃለሁ። ያቺው አንዷ ጥንቸል ስትሄድልሽ
ጄሪ። አሁን ደግሞ ሌላ ጥንቸል መጣችልሽ። ይኸው ምንም እኮ በምንም ነገር አምናን እየራስሽ ማድረግ አልቻልሽም እያለቻት ነበር። አይ ተሳስተሽ ነው፣ እኔና አምናን ምንም አይነት ግንኙነት የለንም። ያው አንድ ቀን ያየሽው በስህተት የሆነ ነገር ነው። በቃ እኔ እና እሱ ምንም አይነት ግንኙነት የለንም እያለቻት ነበር። አይ አትዋሺ ብሌን፣ በጣም እያዘንሽ ነው፣ በጣም እየተገስሽ ነው እያለቻት ነበር። እና ብሌን ግን ምንም እንደሌለ ምንም እንዳልተፈጠረ እንደዚሁ እሷ አሁን እናት ዛህራ ልታገባ ስለሆነ በጣም ደስ ብሏታል ማለት ነው። እናት ዛህራም እንግዲህ አቶ አምናን ጠይቋቸዋል። አንቺና ጎሽም እስከምን ድረስ ነው ግንኙነታችሁ? ምን ያህል ነው የምትተዋወቁት? ቢልም እንግዲህ በጣም ደስ በሚል ሁኔታ ጎሽም በጣም ጥሩ ሰው፣ መልካም ሰው፣ ድሮ ቦታም አብረን ነበር የምንሰራው፣ አብረን ነበር የምንኖረው፣ በጣም ጥሩ ሰው ነው ነበር ያለችው። እና በሚገርም ሁኔታ ግን ጎሽምም እንደዛው ነው፣ በጥሩ ሁኔታ ነው የገለጣት። እና አዎ ጎሽምም እንደዛው ነው ያለው። ደግሞ እኔን አውርቶኝ ነበረ፣ ስለዚህ የአንቺን ፍቃድ ልጠይቅ ነው የመጣሁት። ጎሽም እና ዛህራን ለትዳር ፈልጋታለሁ ብሏል። ምን ትያለሽ አንቺ ነበር ያላት አምናን። እና ዛህራ እንግዲህ ትንሽ ያው ተግደርድሯል። ይሄ የሴትነታቸውን ባህሪ ስለሆነ ያው ኧረ አይሆንም እንዴት እንደዚህ ይሆናል ልጄ ነበር ያለችው። እስቲ ለማንኛውም አስብበታለሁ በማለት እንግዲህ እና ዛህራ አስባበት ያው አይሆንም ይቀርብኝ፣ እሱም የሰው ቤት በር ጠባቂ አታክልተኛ ነው፣ እኔም ደግሞ ሰራተኛ ነኝ፣ ስለዚህ ይሄ ነገር ይቅርብን ነበር ያለችው። አቶ አምናን ግን ለምን ይቀርብሻል? እኔ ራሴ እንድል ባለ ሰርግ ደግሼ አመደራችሁ፣ ምንም የሚያሳስብሽ ነገር የለም፣ እዚሁ ስራችሁን ላይ እየሰራችሁ መኖር ትጀምራላችሁ ይልን እና ዛህራም እሺ በቃ ደስ ይለኛል እንደዛ ከሆነ ነበር ያሉትና ብሌን ግን እና ዛህራ አንቺ ልታገቢ ነው፣ እኔም ትተሽ ልትሄጂ ነው አይደለ? በቃ እኔ ማን ይንከባከበኛል? እኔ ማን ያጫውተኛል? እያለች ነበርና እና ዛህራ ግን ባገባም እኮ እዚሁ ግቢ ነኝ፣ የትም አልሄድም፣ እዚሁ ነኝ፣ እኔ እስከምሞት ድረስ በህይወቴ እስካሉ ድረስ አንቺን መንከባከቤን አላቆም፣ አይዞሽ ልጄ፣ ያንቺና የአምናን ጉዳይስ ምን ደረሰ? እያለቻት ነበርና አይ እናቴ የአምናን ጉዳይ ምንም በቃ እንዳኮረፈኝ ነው እያለችው ነበርና አይ ተው ልጄ፣ ንዴት ላይ ሆኖ ይሆናል፣ ሲረጋጋ በራሱ ጊዜ መጥቶ ያናግርሻል ነበር ያለቻት። ብሌን ግን ግራ በመጋባት ውስጥ ናት። አምናን ሄጄ ራሴ ለምን አኮረፍከኝ ብዬ እጠይቀዋለሁ በማለት ወደ አምናን ክላስ እያመራች ነበረ። አምናን ክላስ ግን ማሪያ ሄዳ እዛ ነበር ያለችውና ማሪያ እንግዲህ አንተ የሆነ የደበከኝ ሚስጥር አለ፣ እኔ አንተ ጋር ተቀምጬ ካጠገብ በጣም ትተግዛለህ፣ ታዝናለህ፣ ስለዚህ ሀሳቢህን ደግሞ እያካፈልከኝ አይደለም ብትለውም አዎ ይቅርታ አንቺንም ማስጨነቅኩሽ አይደለ ማሪያ ቢላትም እንግዲህ እኔ እንደ ድሮ እንደሆነልህ ከፈለክ አሁን አንድ ጨዋታ እንጫወት እያለች እያጫወተችው እየደባበሰችው ነበርና እንደዚሁ እንግዲህ አይንን ጨፍን በማለት እወድሃለሁ፣ ከምንም ጊዜ በላይ እወድሃለሁ ብላ ጉንጩ ስትስሙ ብሌን እየተመለከተች ነበረ። በጣም ነው ያዘነችው ብሌን። ይሄንን እንግዲህ ይሆናል ብላ አላሰበችም። ብሌን ይቅርታ ለመጠየቅ ነው፣ ምን አድርጌህ ነው ያኮረፍከኝ የዘጋከኝ ለማለት ነበረ ወደ አምናን ጋር እያመረች ያለችው። ያየችው ነገር ግን በጣም አሳዛኝ ነውና ብሌን እያለቀሰች ነበረ። ተው ብሌን አታስለቅሱብን፣ ሀራም አለይኩም፣ ጥሩ አይደለም ብሌን ታሳዝነናለች። ስታለቅስ ስትስቅ ስትጫወት ብቻ ነው ደስ የሚለንና አይታ ምንም ሳትናገር ነው ወደ ክላሷ ገብታ ለቅሶ ብቻ ነው የመረጠችው። ከለቅሶ ውጭ ሌላ ምርጫ የላትም። እና ብሌን አታስለቅሱብን። ሜሪያ ደግሞ ማሪያ ጽግሽን ያዢ ማለት ነው፣ ጥግሽን ያዢ። አምናን የብሌን ብቻ ነው፣ በቃ የብሌን ብቻ ነው እዛ ቤት ንጹህ ሴት፣ ከምንም ከተንኮልም ከማስመሰልም ያልተነካካች ብሌን ብቻ ናት ማለት ነው። የሌሎቹ ተከርኖ ይብሳል። እንግዲህ ወይዘሮ ሙርሲናና የአምናን ሀያትም አሁን አንድ ላይ ገጥመዋል ማለት ነው። የዛን ቤት ተንኮለኛ ማን ይሄን ቤት የሚያመሰው የሚለውን ነገር አብረው ተተጋግዘው እውነታውን ለማውጣት እያሰቡ ነው ማለት ነው። እንግዲህ ያው ሜርሲሻ በቅርቡ ጉድሽ ይፈላል ማለት ነው። ስለዚህ ወይዘሮ ሙርሲናን ሲከታተላት የነበረው ልጅ ደግሞ እንግዲህ መጥቶ ተሻለሽ ወይም እያላት ነበር። እሷን በጣም አመሰግናለሁ ብትለው በጣም አስቸገርኩ አይደለ አንተ ለክትትል ስታደርግልኝ የነበርከው ብትለው እሱም አዎ እኔ ነኝ ሳደርግልሽ፣ ግን አንቺ በጣም ዝም ያልሽ ነበርሽ፣ ምንም አትረብሽም፣ በጣም ጥሩ፣ ከሌሎቹ በጣም የተለየሽ ጥሩ ነበርሽ፣ አላስቸገርሽኝም፣ ስላየሁሽ ደግሞ
ተሽሎች ስላየሁሽ በጣም ደስ ብሎኛል ነበር ያላትና እሷም እንግዲህ ይሄ ነገር ያንቺ ደግሞ ህመም አይደለም ከሰው እጅ ጋር የተነካካ ነው፣ ብዙ ጊዜ ይሄ እንደዚህ የሚያደርገው የሰው እጅ ነው ብላታል። ስለዚህ ማን ነው እንደዚህ ሊያደርገኝ የቻለው የሚለው ወይዘሮ ሙርሲና አሁን በቅርብ የምትደርስበት ይሆናል ማለት ነው። ያምናን ሀያትም እንግዲህ ወይዘሮ ሰማአል ምን ሆና ነው የሞተችው? በምን ምክንያት ነው? በቅርቡ እደርስበታለሁ፣ እንደዚህማ አልሞተችም፣ እውነታውን ደርስበታለሁ እያለች ነው የምትገኘው። ሲፈንሻ እንግዲህ እንዴት ነው እውነቱን የምታወጣው? ሜርሲ እንግዲህ ከሞተው ሰውዬ እህቱ ናት፣ የእሱ ሰው ከሆነችው ጋርም ተገናኝታለች ማለት ነው። እሷም እንግዲህ ወንድሜ ገላችሁታል፣ የኔ ሰው የኔ ወዳጅ የሆነውን ፋይል ይዞ እየሄደ ነው ብላችሁ ገላችሁታል፣ የረሳው ነው በስንት ቀን ውስጥ ልስራቱ ትለው እንዴ ነበር ያልቻት። ሜርሲ በጣም ደንግጣለች። በጣም የደነገጠችው ሜርሲ ማለት ነው። ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ይዤላችሁ መጣ ይሆናል። ለዛሬው በዚህ ወሰናበታችኋለሁ። እስከዛ ድረስ ቸር ሰንብቱልኝ።